ፊት የመታችሁ እንደዚህ ፊት አይደለም እኔ የሚገርም ሰው ነው እንደዚህ አይነት ነገር ላይ የእውነት ማለት ነው። በፍቅር ስመጣ ግን በፍቅር ነው የምንቀበለ። ስለዚህ ዳኒ ሮስት የምትባል ሰውዬ ልጅ አይደለም ሲጀመር ወንድሜ ነው። ማንንም ተነስቶ አፉን ሲከፍትበት ቆሜ የማይሰው አይደለም። ምንም ነገር ሊፈጠር ይችላል። እኔ ላይ እስከ ጥግ ድረስ ሊሄድ ይችላል። አቅም እንኳን ባይኖረኝ መጥቼ እስከ ሞት ድረስ ልፋለምለት ይችላል። ምክንያቱም ታናሽ ወንድሜ ነው። ተረጋግተ ተቀመጥ። ሰው ልጆቹን አስታርቃቸው ነው የተባልከው። በቃ ብሩኬ ጥፋተኛ ነው። እኛ እኮ ይገባናል ጥፋተኛ መሆኑን። ስለዚህ ይቅር ይበላቸው እኮ ብሏል ፈጣሪ ራሱ ሲሰቅሉት። ብሩክ ነው ጥፋተኛ። አዎ ብሩክ ነው ጥፋተኛ። እኛም እኮ አጥፍቷል፣ ግን ይቅርታ ጠይቋል። እሺ ከይቅርታ በላይ ምን ይሁን? ልጁ ይታነቅ። እሺ በቃ ይቅርታ አለ አይደል? አንድ ሰው አጠፋ፣ በቃ ይቅርታ አለ እኮ። ከዚህ በላይ ምን እንዲሆን ነው? እሺ ሰላም የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬም እንግዲህ ከመለኛው ጋር በድጋሚ መተናል። ያው የመጣንበት ምክንያት ይታወቃል። ድጋሚ መናገር አይሆንብንም፣ ግን በጣም ያበሳጨኝ ነገር አለ። ዳኒ ምናልባት እኛ በፍቅር ነበረ ልናወራ የነበረው። መለኛው በፖስተው ዩቲዩብ ላይ ገብተ የሰጠውን ኮመንት አይቼዋለሁ። በጣም ነው የተናደድኩብህ። እኛ በፍቅር እንጂ አንተ እንደዚህ እንትን ትለናለህ፣ አንተ ትጣላናለህ፣ አንተ ትመታናለህ ብለን አስበንም አይደለም። በፍቅር ነው የነገርነህ። ሲጀመር ትክክለኛውን ነገር ነው የተናገርኩት። አንተን ለመምታት ብሩክ አንሶ አይደለም ሲጀመር ታውቃለህ አይደል? ግን እኛ የፍቅር ሰዎች ነን። በፍቅር ፍትሃ ነበር ያልነው አይደል? አንተ ኑና አጠገቤ ነው አይደል ያልከው? እንመጣለን። ከዛ በኋላ የት እንደምገባ የዛን የምናየው ይሆናል። አሁን እኔ ለጸብ ለምናምን እንደዚህ ለመጣላት አይደለም ሲጀመር እኔ አውርቻ አይደለም የምጣላው፣ ግን በጣም ነው ያናደድከኝ። ታበሳጫለህ። እንደገና ደግሞ ብሩክ ነው ጥፋተኛ። አዎ ብሩክ ነው ጥፋተኛ። እኛም እኮ አጥፍቷል፣ ግን ይቅርታ ጠይቋል። እሺ ከይቅርታ በላይ ምን ይሁን? ልጁ ይታነቅ። እሺ በቃ ይቅርታ አለ አይደል? አንድ ሰው አጠፋ፣ በቃ ይቅርታ አለ እኮ። ከዚህ በላይ ምን እንዲሆን ነው? እሺ በቃ ሰው ካጠፋ ከይቅርታ በላይ ሌላ ምንም ነገር እኮ ሊፈጠር አይችልም። ይቅርታ እሺ አጥፍቻለሁ አለ። ደጋግማችሁ ብሩክ ነው ያጠፋው የምትሉ ሰዎች በጣም ነው የምታስቁኝም እገርሙኝም። እንዴ እኛ እኮ ብሩክ አላጠፋም አላለም፣ አጥፍቷል፣ ልክ ነው፣ ግን ላጠፋበት ይቅርታ ጠይቋል። አሁንም እንደውም በጣም ታግዟል። ብዙ ጊዜ እኮ ነው እሱ ይቅርታ የጠየቀው አይደል? 5 ቀን 10 ቀን 6 ቀን 7 ቀን በሙሉ እኮ ይቅርታ እየጠየቀ ነው ያለው። እንደዛ ስንል ተጣልታችሁ ቅሩ አንተ ይቅርታ ከዚህ በኋላ እንዳትጠይቅ ሳይሆን በቃ ይቅርታ ጠየቀ ነው ልጁ። ከዚህ በላይ ምንም ሊሆን አይችልም፣ ምንም ሊፈጠር አይችልም ከይቅርታ በላይ አይደል? ይቅርታ ጠይቋል በቃ። ስለዚህ ሁላችሁም በቃ ልታገናዝቡ ይገባል። እኔ አልገባኝም። በቃ ወይ ቪዲዮ ጨርሳችሁ አታዩም ይሁን ምን ይሁን አላቅም። እንደ አዲስ ነው ነገሮችን ወደኋላ እንትን የምትሉት። ብሩክ ነው ያጠፋው። ብሩክ አጥፍቷል አለን እኮ አይደል? ብሩክም አጥፍቷል፣ እሱም እኔም አጥፍቻለሁ ብሏል። እሱ እኮ ሁሉም ዓለም ያመነበት ነገር ነው አይደል? በቃ አጥፍቻለሁ ይቅርታ አለሽ። ከይቅርታ በላይ ምን አለ አሁን? ሲጀመር ወንድሜ ነው። ማንንም ተነስቶ አፉን ሲከፍትበት ቆሜ የማይሰው አይደለም። ምንም ነገር ሊፈጠር ይችላል። እኔ ላይ እስከ ጥግ ድረስ ሊሄድ ይችላል። አቅም እንኳን ባይኖረኝ መጥቼ እስከ ሞት ድረስ ልፋለምለት ይችላልው። ምክንያቱም ታናሽ ወንድሜ ነው። አንድ ኬትም መጥቶ አፉን ሲከፍትበት ቆሜ እንዳይ ነው እንደምትጠብቁት አላይም። ስለዚህ ይቅርታ ጠይቋል። ከይቅርታ በላይ ምንም የለም። ይሄን ነገር እናንተም ተረዱት። እንግዲህ ምን ማለት እችላለሁ? እስቲ መለኛው ሰላም የሀብቲዩብ ተከታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝት ይበልኝ። እንግዲህ ዛሬ በለቀቅነው ቪዲዮ ላይ ያው አሁን ያመጣን ምክንያት ያው የዳኒ ሮስት ትላንትና በለቀቅነው
ቪዲዮ ላይ የዳኒ ሮስት ኮሜንት ነው። ያው የኮመትከው ኮሜንት ለኛ ብዙም ተቀባይነት የለውም። አንደኛ ምንድነው በጉልበት እኔ ማለት ነው ተው ሌላ ሰው ተው፣ እኔ ከማንኛውም ሰው አላነስም፣ ከየትኛውም ሰው ማለት ነው። በጉልበት አይደለም፣ እኛ ደግሞ በፍቅር ነው። ስለዚህ ዳኒ ሮስት የኮመትከው ኮሜንት በጣም አሳዝኖኛል። በፍቅር ነው የመጣንብህ፣ በፍቅር ነው መመለስ ያለብህ። አንተ ግን ያደረከው ምንድነው? ወደ ጸብ ነው የገፋፋን። ወደ ጸባ ፊት የመታችሁ እንደዚህ ፊት አይደለም። እኔ የሚገርም ሰው ነው እንደዚህ አይነት ነገር ላይ የእውነት ማለት ነው። በፍቅር ስመጣ ግን በፍቅር ነው የምንቀበለው። ስለዚህ ዳኒ ሮስት የምትባል ሰውዬ ልጅ አይደለም፣ ተረጋግተህ ተቀመጥ። ሰው ልጆቹን አስታርቃቸው ነው የተባልከው። በቃ ብሩኬ ጥፋተኛ ነው። እኛ እኮ ይገባናል ጥፋተኛ መሆኑ። ስለዚህ ይቅር ይበላቸው እኮ ብሏል ፈጣሪ ራሱ ሲሰቅሉት። የፈጠራቸው ሰዎች ሲሰቅሉት ያደረጉትን አያውቁምና ይቅር ይበላቸው ብሎ ነው የሰቀላቸው። ስለዚህ ከይቅርታ በላይ ምን አለ? ስለዚህ እኛ ደግሞ መሆን ያለብን ነገር ምንድነው? እንደ ትልቅ ሰው ነው ማውራት ያለብን እንጂ እንደ ልጅ ፊት የመታችሁ ምናምን ነገር ኧረ አታስበው። ሲጀመር አንደኛ እኛ ሲጀመር አንተን ጥፋተኛ አላረግንም ነበር። አነጋገር በዛ ሰዓት ለብሩክ የሰጠው ነገር እና የሰጠው ምላሽ ያናድዳል። በቃ ሪስፔክት አልሰጠኸውም። እሺ ብሎ እናንተን ለማስታረቅ ነው። አንተና ሚስቴ ብለሃል እንዳትለያዩ ነው ያደረገው አይደል? ስለዚህ ሪስፔክት ሰጥተህ ማውራት ነበረብህ። እሱን ወንጀል ያናድደን። አንተ እኮ ጥፋተኛ ነህ አለን። ምክንያቱም ሚስቴ ነች ብለሃል። ሚስቱ ደግሞ ስትነካበት ማንም አይወድም። እኔም ብሆን ናኒ የሆነ ነገር ሌላ ሰው መጥቶ አያገባም በሷ ቢለኝ ከመጣላት ወደ ኋላ አይደለም። ግን እሱን አይደለም አሁን እኛ እየፈለግን ያለ ነው። እናንተ ሰላም አውርዱና መጀመሪያ ከዛ በኋላ ያለው ነገር ይፈታል ነው እያለን ያለ ነው። አሁን እኔ የመጣሁበት በቃ ወንድሜ ሲነካ ስለማልወድ ነው። ምክንያቱም ወንድሜ ነው፣ ስጋዬ ነው። ማንም ሲነካው ዝም ብዬ የማይሰው አይደለም። መቼም ደግሞ ዝም አልልም። ይሄን እንድታውቁት ነው የምፈልገው። ማንም ሰው የትኛውም ሰው ወንድሞቼን የኔ ቤተሰብን ራሱ የነካ መቼም ዝም አልልም። በጉልበት አይደለም በእንትንም አይደለም፣ በፍቅር ነው እኛ የፈለግነው። ታረቁ ነው ያልነው፣ ይቅርታ ተባባሉ ነው ያልነው። ሌላ ነገር አይደለም ያወራ ነው። ስለዚህ በቃ ስህተት ሰርቷል። ሲጀመር ይቅርታ ዳኒ ሮስትን ያልነው እኮ ብቻ ለብቻ አውሩና አስታርቋቸው። ብሩክ ደግሞ እነ ሶሲን አስታርቃቸው የተባለው። ከዛ ውጪ ፊት የመታችሁ እንደዚህ አትሉም። እኔ እናቴ ትሙት አልሰማም ማንንም ማለት ነው። በእንደዚህ አይነት ነገር በቤተሰብ የሚመጣ ነገር መቼም አንገቴ ይቀላል ልጅ አልሰማም። እኔ ዳኒ ሮስት ፊት አይደለም እናቴ ትሙት በስልክ ትደነግጣለህ ደውዬ ባናገረ አይደለም ፊት ላይ ማለት ነው። ስለዚህ ብንረጋጋና ነገሮችን ቀለል ብናረግ ደስ ይለኛል በኔ በኩል። ለዚህ ነው የመጣ ነው። በትላንትናው በተኮመተው ኮሜንት ነው ይሄን ነገር ተነስተን የመጣ ነው የእውነት ማለት ነው። ስለዚህ ያው መስተካከል ያለበትን ነገር ብናስተካከል ይሻለኛል በኔ በኩል ነው ምለው። እኔ ሌላ የምትለው አለ? ብዙ ሰው እናውቃለን ተጣልቶ በቃ የተራራቀ ሰው አለ። በማትረባ ነገር ተነስተው የተራራቁ ሰዎች አሉ። እሱን ደግሞ ሁላችሁም ታውቃላችሁ። አብዛኛዎቻችሁ ሚዲያ ተከታታዮች ናቸው። ስለዚህ በማትረባ ነገር ተነስተው ተጣልተው ተለያይተው በጣም የሚያሳዝኑ ሰዎች አሉ አይደል? እኛ ደግሞ እሱን አንፈልግም። እኛ አሁንም ይጣሉ ይለያዩ ምናምን የሚል ቃል አልወጣንም። ታውቃላችሁ እስከዛሬም አውርተንም ብለንም አናውቅም። ስለዚህ እናንተም ከኛ ጋር ሆናችሁ አግዙ። እንደገና ደግሞ ብሩኬ ገና ሲጀምረው አማላጅ እናንተ ነው የምትሆኑኝ። ምናልባት ሊከብድ ይችላል ብሏል አይደል? ፍራንኩ አማላጅ እናንተ ልኮ እናንተ እሱን
እንደገና እንትን ማለት ይደብራል፣ ይከብዳልም ይደብራልም። ምክንያቱም ቀድሞ ነግሯቸዋል። በቃ አማላጅ እናንተ ልኬ ነው ይሄን ነገር ምሰራው አለ። ከዛ በኋላ እሺ እሱ ደግሞ ቀርቶ አጥፍቻለሁ በቃ ጥፋተኛ ነኝ ይቅርታ አለ። ቢያጠፋም ባያጠፋም ማለት ነው ይቅርታ አለ። ከይቅርታ በላይ ደግሞ ምንም ነገር ሊፈጠር አይችልም። እኔ የሆነ ነገር አድርጌ ይቅርታ ካልኩኝ ምን ላደርግ እችላለሁ? ከዛ በላይ አልታነቅም። ምን ታደርጋለህ? እስቲ ምን አደርጋለሁ? ይቅርታ ብሏል እኮ ፈጣሪያችንም እኮ ብያለሁ እኮ ፈጣሪያችን ሲሰቀል ራሱ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው አይደል? ከዚህ በላይ ምን ያለው እየሰቀሉት እንኳን ማለት ነው አይደለም። በእንደዛ አይነት ነገር እኔ አሁን እሱ ምናምን አይደለም። እኔ ወደ ኋላ እሱን መመለስ አልፈልግም። በቃ ፕራንክ ምናምን ሳይሆን በቃ ፕራንክም ሆነ አልሆነም ይቅርታ አለ። በቃ ላለመለያየት ይቅርታ አለ። ከዚህ በላይ ምንም ሊያደርግ አይችልም። እኔ በወንድሞቼ በቤተሰቤ በብሩክ የሚመጣ ሰው ረዱ እንደዚህ እዚህ ጋር ብታርደኝ ነው የሚሻለው። አይደለም እንደዚህ ቆመ አፍ ስትካፈት ዝምልል እንዲህ ባየ በዛ ሰዓት እኔ አጠገብ ሆኜ ቢሆን ያን ያህል ድረስ ላልታገስ እችላለሁ። ለዚህም ነው ብሩክን በጣም ነው ማደንቀው እንደዚህ ይሄን ያህል ድረስ ትግስት ሰጥቶ ያልነው እና በጣም ነው የምንወዳችሁ። ሲጀመር ስንጨነቅ የሚጨነቁ ኦዲየንሶቻችን በጣም ነው የምናመሰግናችሁ። በጣም ማለት ከምለው በላይ ነው ማመሰግናቸው። የምወዳቸው ቤተሰብ ናቸው። በቃ ምን ልበለ ሆነም ቀረ ግን የምናስተካክለው ነገር በእንደዛ አይነት ነገር ሁኔታ አይደለም መሆን የለበትም። በተረጋጋ መንፈስ ሁላችን ኮሜንት ሁላ ስንሰጥ እስቲ በቃ ሙሉን ማየት አለብን። ቪዲዮውን ሙሉ መረጋጋት እንዲችሉ ልጆቹ እንዲችሉ ማድረግ ነው ከቻልን ማለት ነው። ምናልባት ሙሉ ቪዲዮውን አይተን ከቻልን ወደ ኮሜንቱ ቢሆን ተረጋግተው እንዲያወሩ ሐሳብ ወደ መስጠቱ የሚገፋፋ ነገር ቢሆን ጥሩ ነው ብዬ አስባለሁ። እና ያው ማለት የምንፈልገው ሁላችሁንም ብቻ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ያው አንዳንዶች በጣም ተጨንቃችሁ ብዙ እኔ ጋርም ቴክስት ምትልኩ ምደውሉ አላችሁ። ያው ማናነሳው ወደን አይደለም። ምንም አይነት ምላሽ መስጠት ስለሚከብደን ነው። እንዲህ ነው ብንል ደስ ይለን ነበር። ግን ያው ሆነም ቀረ እኛ የሚስተካከል ነገር ነው እናስተካክለዋለን ብለን እናስባለን ከፈጣሪ ጋር። ዳኒም ወንድማችን ወደ መጥፎ ነገር ከመሄድ በፊት ራስ ብታስተካክለው ደስ ይለኛል። ባለቤትህንም የምትወዳት የምታፈቅራት ከሆነ የእውነት የምትወዳት ከሆነ እንደዚህ መጠርጠር በራሱ ሊያበሳጫት ይችላል። አለማመንህ በራሱ ማለት ነው ያበሳጫታል። ታውቃለህ እኔ አሁን ሚስቴ ባታምነኝ በጣም ነው በሳጨው። ለምን እኔ ራሴን ስለማቅ ማለት ነው። እና በሁለታችሁ መሃል መተማመን ይኑር። ምናልባት ሌላ የጀመራችሁት ነገር ከሌለ በስተቀር ወይ ደግሞ ምክንያት የፈለከው ነገር ከሌለ በስተቀር ይሄ ሊያጣላ አይችልም። አንደኛ ይቅርታ ተደጋጋሚ ጠይቋቸዋል። ባለቤትም ቢሆን ጠይቃለች። እኛውን ሰው ለለታችሁ ሳይሆን ብትታረቁ ደስ ይለናል። በእርግጥ በጣም ነው ደስ የሚለን ብትታረቁ። ምክንያቱም የሰው ልጅ ለምን ይጣላል? ግን በሌላ ደግሞ በዚህ በኩል ደግሞ መጥቶ እኛ በጣም የምንወዳቸው ልጆች ተጣልተውብናል እና እናንተም አብርዱ። እናንተም አብርዱ። እነሱ የሚታረቁ እናንተም ታረቁ። እኛ እንፈልገው ይሄንን ነው። ግን እንደዚህ እንደሰጠው አይነት ነገር ከሆነ የምሬን ነው እኔ እመጣለሁ። አንድ ሰው ነው የሚበቃ። ሲጀመር አንድ ሰው ይመጣል ወይኔ ወይ መላኩ። ስለዚህ ተስተካከል። ፈጣሪ አምላክ ለሀገራችሁ ያብቃችሁ። በውጭ ሀገር ያላችሁ፣ በዚህ ደግሞ ያላችሁ ደግሞ በኢትዮጵያ ውስጥ ያላችሁ ደግሞ ኑሩልን፣ ክበሩልን ነው የምንለው። ያው ቤተሰቦቻችንን ትወዳላችሁ፣ እኛም እናንተን እንወዳለን። ፈጣሪ አምላክ ለሌላ ቀን ሰላም ያገናኘን ምለው። ያው እነሱን ደግሞ በፍቅር ያምጣልን፣ በጥላቻ አያምጣብን። እናመሰግናለን ነው ምለው። ቴንክ ዩ። እሺ መቻቸው በቃ